ብዙ ሰው ጥያቄ ከጉብኝት ቪዛ ወደ ስራ ቪዛ መቀየር እንዴት ነው? የአንድ ወር ወይንም የሁለት ወር ቪዛ ለምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። ሰላም እንዴት ናችሁ? ውድ የኢትዮ ትራቭል ቤተሰቦች ከቪዛ ኤምባሲ ኢሚግሬሽን እንዲሁም ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እንደምናደርስ ይታወቃል። ለበርካታ ወራት የዱባይ ቪዛን እና አጠቃላይ ከዱባይ ጉዞ ጋር በተገናኘ ዱባይ በዋነኝነት በጉብኝት ለምትሄዱ ሰዎች የአንድ ወር እና የሁለት ወር ቪዛን ለምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ተሰርቶ መስፈርቶችን በማሟላት የዱባይ የ2026-27 የጉብኝት ቪዛን ምን መስፈርቶች ያስፈልጉታል እንዲሁም ደግሞ የጉብኝት ቪዛን እና አጠቃላይ ከኤምሬት አይዲ ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ከናንተ የሚያስፈልገኝ ሁልጊዜ እንደምላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሀገራት የቪዛ የኤምባሲ እንዲሁም ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ አጠቃላይ ከአቪዬሽን ጋር በተገናኘ መረጃዎችን ወደ እናንተ እናደርሳችኋለን። ኢትዮጵያ ውስጥ ያሉ የኢንቨስትመንት አማራጮችንም እንጠቁማችኋለን። በመላው ዓለም ላይ ያላችሁ የኢትዮ ትራቭል ቤተሰቦች አብራችሁን ቆዩ። 2026 ወር እንግዲህ አዳዲስ መረጃዎችን የዱባይ ኢሚግሬሽን አውጥቷል። ከጎብኚዎች ጋር በተገናኘ የተለያዩ ጥብቅ የሆኑ ህጎችንም አድሷል። ይህም ደግሞ የሆነበት ምክንያት አብዛኛው ጎብኚዎች ያለ ፍቃድ ወይንም ደግሞ የጉብኝት ፓኬጃቸውን ጨርሰው ወደ ሀገራቸው መመለስ ስላልቻሉና እስራኤልና ኢራን ጦርነት ጋር በተገናኘ ህጎች ወይንም ደግሞ ዱባይ በጉብኝትም ሆነ በስራ የገቡ አብዛኛው ስደተኞች ወጥተዋል። ሆኖም ግን አሁን ተመልሰው ደግሞ ወደ ዱባይ በርካታ ሰዎችም እየገቡ ይገኛሉ። ሆኖም ግን በዚህ ሁሉ ደግሞ በጉብኝት መጣው ወደ ዱባይ ማለት ነው ዱባይ ከገቡ በኋላ እዛው የሚቀሩ በርካታ ሰዎች አሉ። ለዚህ ዱባይ ኢሚግሬሽን አዳዲስ የሆኑ ህጎችን የጨመረው ማለት ነው። እዚህ ጋር ከተጨመሩ ህጎች መካከል የባንክ ስቴትመንት ነው። ከዚህ በፊት እንደነበረ የባንክ ስቴትመንት ይታወቃል። አሁንም የባንክ ስቴትመንቱን ጥብቅ አድርገውታል። በተለይ ከአፍሪካ ሀገራት የሚሄዱ ስደተኞች አብዛኛውን ጊዜ የባንክ ስቴትመንት እንዲያስይዙ ይገደዳሉ ማለት ነው። ይሄ ደግሞ አሜሪካንን ጨምሮ ሌሎችም ሀገራት እያደረጉት ያለውን ነገር ነው። እንግዲህ የዱባይ መንግስትም የባንክ ስቴትመንት በድርሃም ወይንም በሀገራቸው ገንዘብ እንዲያስይዙት እየፈለገ በአጠቃላይ የዱባይ የጉብኝት ፓኬጅ ምን መስፈርቶች አሉት እንዲሁም የትኛው ትክክለኛውን ኤጀንት እንጠቁማቸዋለን። ዛሬ ላይ በጉብኝት በስራ በትምህርት ወይንም በተለያዩ ምክንያቶች ወደ ዱባይ ብትሄዱ እነዚህን መስፈርቶች ማሟላት ይጠበቅባቸዋል። በዋነኝነት አሁን ላይ የሻንጣ ስራና የተለያዩ ስራዎችን መስራት የሚፈልጉ ሰዎች ዱባይ በቢዝነስ ደረጃ ነቃ ያለ ማርኬት ይዛለች። ስለዚህ ዱባይ ሂዳችሁ የተለያዩ ስራዎችን ለመስራት ለምትፈልጉ እነዚህ መስፈርቶች ማሟላት ይጠበቅባቸዋል። በመጀመሪያ ፓስፖርታችሁ ከ6 ወር በላይ ሊሆን ይገባዋል። ኤክስፓየር ዴቱ ማለት ነው። ሁለት የሜዲካል ማረጋገጫ ሰርቲፊኬት ወይንም ደግሞ የሜዲካል ማረጋገጫ ያስፈልጋቸዋል። ያንን ማሟላት ይጠበቅባቸዋል። ሌላኛው የአየር ትኬት እና ደርሶ መልስ ነው። ይሄ ማለት በመጀመሪያም እንግዲህ በጉብኝት ቪዛ ወደ ዱባይ ለምትሄዱ ሰዎች ኢሚግሬሽን ያወጣውን የ2026 የጉብኝት ፓኬጅ የአንድ ወር እና የሁለት ወር ቪዛን በተመለከተ የተለያዩ መረጃዎች አሉ። እነሱን ወደ እናንተ እናደርሳለን። አሁን ላይ በጉብኝት ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ወደ ዱባይ ለምትጓዙ ሰዎች እነዚህ መስፈርቶች ማሟላት ይጠበቅባቸዋል። አንደኛው ጉርድ ፎቶግራፍ ሲሆን ይህም ባክግራውንዱ ነጭ የሆነ ፓስፖርት ሳይዝ ጉርድ ፎቶግራፍ ያስፈልጋቸዋል። በሁለተኛ ደረጃ ፓስፖርት ያስፈልጋል። አዲሱን ወይንም ደግሞ ኤክስፓየር ዴቱ 6 ወር የቀረው ፓስፖርት ብትጠቀሙ የዱባይ መንግስት ለጉብኝት ፓኬጅ ሊቀበላችሁ ይችላል ማለት ነው። በግሩፕ ወይንም በተናጠል መሄድ ያስችላችኋል። የሚያስፈልጉ መስፈርቶች እነዚህ ናቸው። አሁን ላይ የባንክ ስቴትመንት የዱባይ መንግስት እስከ 1 ሚሊዮን ብር ወይንም በኢትዮጵያ እስከ 1 ሚሊዮን ብር ድረስ የባንክ ስቴትመንት እየጠየቀ ይገኛል። ለዚህም ደግሞ ቅድም ላይ እንደጠቀስኩላችሁ በርካታ ስደተኞች ወይንም በርካታ ጎብኚዎች ዱባይ ገብተው እየቀሩ ስለተቸገሩ በዚህም ምክንያት የባንክ ስቴትመንቱን ከፍ አድርገውታል ማለት ነው። አብዛኞቻችሁ ግን ይህንን የባንክ ስቴትመንት ማሟላት ከቻላችሁ ቀጥታ የባንክ ስቴትመንታችሁን አስይዛችሁ ወደ ዱባይ በጉብኝት የአንድ ወር እና የሁለት ወር ቪዛችሁን መጠየቅ ትችላላችሁ ማለት ነው። በተጨማሪም ደግሞ የዱባይ መንግስት የሚጠይቃችሁ አንድ ነገር አለ።
ሆቴል ቡኪንግ ይባላል። ይሄም ለምታርፉበት ሆቴል ለምትቆዩባቸው ጊዜያት ይሄም ለአንድ ወር ቆይታችሁ የሚሆን ቢያንስ የሆቴል ቡኪንግ ያስፈልጋቸዋል። እንዲሁም የአየር ትኬት ደርሶ መልስ ያስፈልጋል ማለት ነው። በየትኛውም የአየር መንገድ መቁረጥ ትችላላችሁ። በኢትዮጵያ አየር መንገድ ወይም በዱባይ ፍላይ ኤምሬት መቁረጥ ትችላላችሁ። ሆኖም ግን የደርሶ መልስ የአየር ትኬት ያስፈልጋቸዋል ማለት ነው። እዚህ የዱባይ ቆይታችሁ ውስጥ ዱባይ የተለያዩ ግዛቶች ላይ መዟዟር ትችላላችሁ ማለት ነው። ሆኖም ግን ከተለያዩ የዱባይ ግዛቶች ስትዘዋወሩ እነዚህን ሁለት ነገሮች በእጃችሁ መያዝ ይጠበቅባችኋል። አንደኛው ሆቴል ቡኪንግ ሲሆን ሁለተኛው ፓስፖርታችሁን መያዝ ይጠበቅባችኋል ማለት ነው። ቪዛችሁን ኤክስቴንድ ማድረግ ለምትፈልጉ ሰዎች ቪዛችሁን ኤክስቴንድ የምታደርጉት እስከ 500 ድርሃም ድረስ ከፍላችሁ ቪዛችሁን ኤክስቴንድ ማድረግ ትችላላችሁ ማለት ነው። ከ30 ቀን እስከ 45 ቀን ድረስ ሊፈቅዱላችሁ ይችላሉ። ሆኖም ግን ከዛ በላይ መቆየት ከፈለጋችሁ ድጋሚ ወደ አዲስ አበባ ተመለሳችሁ ቀጥታ እንደ አዲስ ነው አፕላይ ማድረግ የምትችሉት። አብዛኛው ሰዎችም በጉብኝት ቪዛ ከሄዱ በኋላ ወደ ኤምሬት አይዲ የሚቀይሩበት ይሄም አሰሪዎችን ካገኙ በኋላ ነው። ዱባይ ከገቡ በኋላ የ2 ዓመት የ5 ዓመትና የ10 ዓመት ጎልደን ቪዛ ይጠይቃሉ። አብዛኛው ሰዎችም የጎልደን ቪዛን በዱባይ የሚጠይቁት በኢንቨስትመንት ለመሰማራት ሲፈልጉ ነው። አብዛኛውም ደግሞ ኢምፖርት ኤክስፖርት ላይ እንዲሁም ሪል ስቴት እና የተለያዩ ሆስፒታሊቲ አገልግሎቶች ላይ መስራት ሲፈልጉ ይህንን የኤምሬት አይዲ የ2 ዓመት የ5 ዓመት እና የ10 ዓመት የኤምሬት አይዲን ያወጣሉ። ይህም ደግሞ የሆነው በዱባይ መንግስት ፍቃድ ያገኘ ስለሆነ ነው። ኤምሬት አይዲ ማውጣት የሚፈልጉ በርካታ መስፈርቶች አሉ። እነዛን መስፈርቶችን አሟልታችሁ ቀጥታ የኤምሬት አይዲ አፕላይ ማድረግ ትችላላችሁ። ነገር ግን ማወቅ ያለባችሁ ትክክለኛ ዱባይ ላይ ፍቃድ ያላቸው ኤምሬት አይዲ ማውጣት የሚችሉ ካምፓኒዎችን ስታገኙ ነው። በዱባይ ደግሞ በአሰሪዎቻችሁ በኩል ኤምሬት አይዲን ማግኘት ትችላላችሁ። በተጨማሪም ደግሞ ጎልደን ቪዛ የተለያዩ ሪል ስቴቶች ላይ እንዲሁም ደግሞ የተለያዩ ኢንቨስትመንቶች ላይ ኢምፖርት ኤክስፖርትን ጨምሮ የተለያዩ ምርቶችን ኤክስፖርት አድርጋችሁ ዱባይ ላይ ካምፓኒ ከፍታችሁ መስራት ስትችሉ የዱባይ መንግስት ጎልደን ሙሉ የቤተሰብ አባላችሁ የጎልደን ቪዛ የዱባይ የ10 ዓመት መኖሪያ ፍቃድ ይሰጣል። የዱባይ ኢንቨስትመንት ላይ ስትሰማሩ ብቻ ነው። አጠቃላይ የዱባይ የጉብኝት ቪዛ እነዚህን ይመስላሉ። የአንድ ወር የ2 ወር እና እንዲሁም የኢንቨስትመንት ቪዛን በዱባይ ይሄንን ይመስላል። በአጠቃላይ የተለያዩ መረጃዎችን ወደ እናንተ አደረሰን። በጉብኝት በስራ እንዲሁም በኢንቨስትመንት ዱባይ ላይ ሄዳችሁ መስራት ለምትፈልጉ እነዚህን መረጃዎችን በነፃ ያለምንም ክፍያ ወደ እናንተ አደረሰን። በዱባይ የጉብኝት ቪዛ ማግኘት የምትፈልጉ 2 ነገሮችን ብቻ አሟልታችሁ አንደኛው ፓስፖርት፣ ሁለተኛው ጉርድ ፎቶግራፍ ብቻ በማሟላት በዚህ ስልክ ቁጥር ላይ ደውላችሁ የጉብኝት ፓኬጅ ብቻ ማግኘት ትችላላችሁ። ሆቴል ቡኪንግ፣ የአየር ትኬት ደርሶ መልስ እንዲሁም ይህንን ፓኬጅ ማግኘት የምትፈልጉ በዚህ ስልክ ቁጥር ላይ ብቻ በመደወል የጉብኝት ፓኬጅ ብቻ ታገኛላችሁ ማለት ነው። የዱባይ የ1 ወር የ2 ወር ቪዛ ለምትፈልጉ ሰዎች በሙሉ ይሄንን እንግዲህ አጠቃላይ መስፈርቶችን ማሟላት የምትችሉ ሰዎች ካላችሁ 2 መስፈርቶችን ብቻ በማሟላት ፓስፖርት እና ጉርድ ፎቶግራፍ በማምጣት ትክክለኛ የ1 ወር እና የ2 ወር የጉብኝት ፓኬጅ ተዘጋጅቶላችኋል። በዚህ ስልክ ቁጥር ላይ በመደወል ይህንን አገልግሎት ማግኘት ትችላላችሁ። ዱባይ ሄዳችሁ ለ1 ወር እና ለ2 ወር ከቤተሰብ ጋር እንዲሁም በግሩፕ ሄዳችሁ መዝናናት ለምትፈልጉ ሰዎች ይህንን እድል ይዘንላችሁ መጥተናል። ዱባይ በ1 ወር እና በ2 ወር የጉብኝት ፓኬጅ በዚህ የአየር ትኬት፣ ሆቴል፣ አጠቃላይ የጉዞ ፓኬጆችን በዚህ ስልክ ቁጥር ላይ ብትደውሉ አገልግሎቱን ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። የቪዛ የኤምባሲ እንዲሁም የጉብኝት መረጃዎችን በነፃ ወደ እናንተ አደርሰናል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ አየዋለሁ። ለእናንተ ጥያቄዎችም መልሶችን ለመስጠት እሞክራለሁ። አሜን እባላለሁ። በያላችሁበት መልካሙን ሁሉ ተመኘን። ፒስ